የመንጌ ውሽሚት ምዕራፍ 6 ድብቅ። ድብቅ ይባላል የመዋኛ ስፍራችን። ድብቅ የተባለበት ምክንያት ብዙ ነው። ቀዳሚው ምክንያት ጥቅጥቅ ካለ ጫካ መሃል መገኘቱ፣ ሁለተኛው ከውሃ ደረጃ ከፍተኛ ዲብና ቁጥቋጦ ኖሮ ቦታው በሁሉም ሰው ታዋቂ ያለመሆኑ፣ የውሃው ጎርፋማ ቀለም ካረፈበት መሬት ላይ መመሳሰሉና ለመዋኘት ወደ ውሃ የምንሄድ ልጆች ከቤተሰቦቻችን ተደብቀን በመሆኑ ነው። የምንዋኘው ክረምትን ተንተርሶ እየጎረፈ ከሚጠራቀመው የኩሬ ውሃ ውስጥ ነው። በውሃ ውስጥ የሰዎች ብቻም ሳይሆን የእንቁራሪት ልጆችም ይዋኙበታል። የእንቁራሪት ልጆችን የውሃ እናት እንላቸዋለን። ሲዋኙ ያስቀናሉ። ረጅሙ ጭራቸውን እያወዛወዙ በውሃ ውስጥ እንደልባቸው ሲሯሯጡ ከእነሱ ለመስተካከል በደረታችን ዘፍ እንልበታለን። ክብደታችንን መሸከም ተስኖት ውሃው ከስሩ ያስተኛናል። ውሃው በአፍንጫና በአፋችን ይገባል። ታፍነን ተናፍጠን ስናበቃ በጭቃ የተለወሰውን ገላችንን ለመጨቅየታችን ምክንያት በሆነው ውሃ እንለቃለቃለን። መልሰን ከውሃው እንገባለን። እንደ የውሃ እናቶች በቅልጥፍና ለመዋኘት እንጥራለን። ለጊዜው የውሃ እናት መሆን እየተማኘን እንቦራጨቃለን። የውሃ እናቶች የተካኑት እና የዋና ጥበብ ለመኮረጅ ከውሃው ጨልፈን እናወጣቸዋለን። መዳፋችን ላይ አስቀምጠን ጥቂት ውሃ እንሰጣቸዋለን። ጭራቸውን እየቆሉ በዋና ባንድ ከሆነባቸው መዳፋችን ለማምለጥ ይታገላሉ። የዚያን ጊዜ የማገቻ ጥበባችንን እንጠቀማለን። እጃችንን ጣቶች ከፈት በማድረግ ውሃውን አፍስሰን እነሱን አጠንክፈን እናስቆማቸዋለን። ጥቂት ይፈራገጡና ጸጥ ይላሉ። ምናልባትም እስከ ወዲያኛው። ጡታችን እንዲያድግልን የውሃ እናቶችን እናስጠባለን። ጡቶቻችንን ሲጠቡልን ደስ በሚል ስሜት እንሞላለን። ነከሰችኝ፣ ነዘረኝ፣ ኮረኮረችኝ እያለን ማስጠጠባችንን አንተውም። በተለይ ተለቅ ተለቅ የሚሉት የውሃ እናቶች ጡት ሲጠቡ ደስ ይላሉ። ጭራቸውን ደብቀው እጅና እግር ሲያወጡ እንደነግጣለን። እድገታቸው ያስፈራናል። እንኳንስ እንደ ድሮ እጃችን ላይ ልንይዛቸው እና ጡታችንን ልናስጠባቸው ይቅርና ፍንጥር ሲሉ እንሸሻቸዋለን። ፍቅራቸውን ባይቀንስን በፍርሃት እንደታጀበ ግን ውስጣችን ይኖራሉ። በፍርሃት የታጀበ ፍቅር ደግሞ ደስ ይላል። እኔና ጠይሜ እና ጠንቤ ወደ ድብቅ ስንሄድ ከቤተሰቦቻችን እንደበቃለን። ወደ ጫካ ሄደን ኩሬ ውስጥ ስንቦራጨቅ መዋላችንን ቢሰሙ ይገድሉናል። ወደ ድብቅ እንዳንሄድ ብዙ ማስጠንቀቂያዎች ተሰጥተውናል። ማስፈራሪያ የሚጨመርበትን ጊዜ ይበዛል። በተለይ ስለ ጭራቅ የሚነገረንማ እያለቀስን ነበር የምናዳምጠው። ጭራቅ ማለት 7 ቀንዳም ጭንቅላት፣ 14 ምላሶች፣ ብዙ ሺህ ጥርሶች፣ ረጃጅም ሰንሰለቶችና ልጅ የሚያርድበት ትልቅ ቢላዋ ይዞ የሚዞር መጥፎ ፍጡር መሆኑ ይነገረናል። ባለጌ ልጆችን ሰርቆ ይወስድና እርድ አድርጎ በማሰሩ ቀቅሎ ይበላል። የባለጌውን ልጅ ደም ጥጥት፣ ስጋውን ብልት ያደርጋል። የቤተሰቡን ምክር የማይሰማ በቤተሰቦቹ ፍላጎት ለጭራቅ የሚበረከት ልጅ እንደሚኖር ይነገረናል። በቃ ይህ ታሪክ የሚነገረን ማታ ማታ ስለሆነ አዳራችን የተመሰቃቀለ በቅዠትና በብርኛና በጩኸት የተሞላ ይሆናል። ሲነጋ በተለይ 3 ጓደኛሞች ከተገናኘን ይህን የጭራቅ ታሪክ እንረሳዋለን። እድሜ ለጠይሜ። ጭራቅ የሚኖረው ሩቅ ሀገር እንጂ ድብቅ ውስጥ አለመሆኑ ወደ በኋላ የሄድንባቸውን ተደጋጋሚ ቀናቶች እያስታወስን ፍርሃታችንን ያስወግድልናል። የምንዋኝበትን የዋና አይነት በአብዛኛው የመወሰን ስልጣን የጠይሜ ነው። ጭለም ትግቡ ካለች ቻልንም አልቻልንም ከዲብ ተወርውረን ጭምት እንገባለን። ጭምት ሲባል ውሃ ውስጥ ጥቂት መቆየት ግድ ይላል። ውሃው በጆሮና አፍንጫችን እንዳይገባ መጠቀቅ ስላለብን የተለያዩ ሙከራዎችን እናደርጋለን። በጥጥ ቀዳዳዎቹን ጠቅጥቆ መግባት ሳይቀር ሞክረናል። 5 ደቂቃዎችን ውሃ ውስጥ በመቆየት ተስማማን። ጠይሜ ቀድሞን ገባ። 10 ሰከንድ እንኳን ሳይቆይ ወጣና 7 ደቂቃ ቆይቻለሁ አለ። ብንከራከረውም 7 ብያለሁ 7 ብሎ ድርቅ ፍጭጭ አለበት። አምባገነን ነው። ቀጥሎ ጠይሜ ገባች። ሳል በሳል ሆና ወጣች። አስታወቀ። እኔና ጠይሜ በቅሽምናዋ ሳቅንባት።
ሁለቱንም በዋና እንደሚበልጣቸው እርግጠኛ ሆኜ ዲቡ ላይ ወጣ። አፍንጫና ጆሮህን በጣት ዘግተህ ግባ አለኝ ጠይሜ። እንዴት? እንዲህ ነዋ ይዞ አሳየኝ። በሁለቱ አውራ ጣቶች ጆሮዎቼን፣ በሁለቱ የመሃል ጣቶች ደግሞ የአፍንጫዬን ቀዳዳዎች ደፈንኩ። 1 2 3 ብለው ለሁለት ቆጠሩልኝ። ዘልዬ ገባ። በግንባሬ ተተከልኩ። ዞረብኝ። እጄን ከጆሮና ከአፍንጫ ያላቀቂ በአሸዋው ጭቃ የተጋጠውን ግንባሬን እያሻሸው ከውሃው ብቅ አለ። ጠይሜና ጠንቤ ተራቸውን ሳቁብኝ። ለካንስ ግንባሬ አብጦ ኖሯል። ግንባሬ በጣም እያበጠ ሲመጣ ሁለቱም ደነገጡ። እያመምን አሹልኝ። በተለይ ጠይሜ ሲያሽ በጣም ያሳምማል። ሆነ ብሎ ለማሳመም እንጂ እብጠቱን ለመቀነስ አይደለም። ጠንቤ ግን እያላባበለች ስለሆነ አስተሻሸቷ ተመችቶኛል። ወይ ጭንቅሎ ድፍረት ይገርማል። ማሰሮ የሚያክል ጭንቅላት አንገት ላይ አስቀምጠ ጭልምት ስትገባ አታፍርም? እናቴ ትሞት ደፋር ነሽ። የጠይሜ ንግግር አበሳጭ። ጠይሜን ውግር ባደርገውስ ምን አባቱ ያመጣላችሁ ለራሴ። ግን ደግሞ ከእሱ ጋር ለመደባበር ደግሞ ሞከር እንደማያዋጣኝ ሲገባኝ ተውኩት። ጭንቅሎ ቤተሰቦችሽ ያበጠውን ግንባርህን ሲያዩ ምን ይሉሃል አለችኝ ጠንቤ። ምን ይሉታል? እንዴት ምንም አይሉኝም? ጠይሜ ላይ ያፈጠጥኩበት። ያንተ ጭንቅላት እኮ በየቀኑ ስለሚያድግ ማበጡ አያስፎግርም ብዬ ነው አይደል እንዴ ጠንቤ? አዎ። ጠንቤ ፈርታ ይሆን ንግግሩ አሳምናት የጭንቅላቴን በየቀኑ ማደግ በአዎንታ አረጋገጠችለት። ተናደድኩ። ጠንቤን ገፍትሬ ውሃ ውስጥ ጨመርኳት። ጠይሜ እንድትገፈትረው ፈልጓል። ውሃ ውስጥ መደፋፈቅ ስንጨዋወት በዚያው ሊያረሳሳኝ ሞከረ። እስኪ ልብ ካለ እኔን ገፍትረኝ ፈሪ አለኝ ጠይሜ። እለያዘኝ። ጠይሜ የደጋገመ በማስፈራራት ሰበብ እንድገፈትረ ይጎተጉተኛል። የተቀመጠበት እንዲም ከውሃው ከፍ ይላል። ሲብስብኝ ቢመታኝም ይምታኝ ብዬ ገፈተርኩት። እጄን ይዞ ወረደ። ሁለታችንም ውሃ ውስጥ ወደቅን። ጠንቤን ተጠጋችኝና ውሃ በመረጫጨት ተጫወተ። ሁሉንም ረሳን። ወደ ቤት ከመሄዳችን በፊት ከርቀት የሌሎች ልጆች ድምፅ ሰማን። ሊዋኙ የመጡ የአክምባሉ ሰፋሪዎች ናቸው። በዋናማ አንደኛ እኔ ነኝ፣ የለም እኔ ነኝ መባባላቸውን የጠይሜ ጆሮ አረጋገጠ። ሁሌ እንደምናደርገው ሽንታችንና ራችንን ውሃ ውስጥ ተደበቅን። ትኩስ ሽንትና ትኩስ ሳር ውስጥ ሲዋኙ እያየን ለመሳቅ ተደበቀ። ና እስቲ ጭንቅሎ አለኝ አባቴ የቤት እንደገባ። ተጠጋው። አተኩሮ ግንባሬን ተመለከተ። ለመምታት ሲፈልግ ነገሮችን በአንክሮ ማየት እንደሚወድ አውቃለሁ። የሸሚዜን ቁልፍ ፈታና አመዳም ገላዬን ተመለከተ። ወደ አፍንጫ አስጠግቶ ጠረኔን ማገ። የሞተ አሳ ጋር ተኝተህ ነበር እንዴ ብሎ ገፈተረ። ተንገራግጬ ቆምኩ። የት ነው የዋልከው? አፈጠጠ። ዝም። መልስ አጥቼ አይደለም የዋልኩበትን ከነገርኩት በበርበሬ ያጥረኛል። እሳት ላይ በርበሬ አጭሶ ብዙ ቀን ንፍጥ በንፍጥ አድርጎ ዛሬም ንፍጥ በንፍጥ ስንሆንለት እያየ አንጀቱ ቅቤ እንዳይጠጣ ፈለ። እኔ በበርበሬ ጥስታክኝ እየተቃጠልኩ ሳለቅስ ሳስነጥስ ሳርስል አንጀቴን ለማሳረር ሲስቅኝ ማየት ከምንም በላይ ያምነኛል። እየጠየቅኩ ነው። ግድግዳ ላይ ወደ ተሰቀለችው አልንገራ ተመለከተ። ሽንቴ መጣ። ከያዘ እንደማይለቀኝ ስላወቅኩ ተንቀጠቀጥኩ። ውጭ አምልጬ ከቤት መጥፋት አማረ። የትም አልሄድኩም አልኩትና በግግምና ቀጣፊ የትምማ ሄደሃል እንጂ እንዲህ በአመድ የተጠቀለሉት ጥቁር አሻንጉሊት አስመስል የመጣኸው የትም ሳትሄድ አለቋ ሌላ ያረፈች። ሄጃለሁ ከነጠይሜ ጋር ሄጃለሁ ለፈለፍ እኮ ሄደህማ እንደነበር ሳትነግረኝ አውቄያለሁ። ግን የታባህ ነበርክ ሄድከው? ሁለተኛውን ደገመ። ድብቅ አትሂድ ብዬ አልነበር እንዴ? ሶስተኛውን ቀነሱ ብለኸኝ ነበር አባዬ። እነ ጠይሜ ናቸው እኮ። ከእኔና ከጠይሜ የማን ቃል ነው መደመጥ ያለበት? 4 ነጥብ።
በአንተ ነው መደመጥ ያለበት እኮ። መቼ ቀን ሰምተኝ፣ መቼ ቀን አዳምጠኝ ታውቅና አንተ ቀጣፊ። አምስተኛዋን ተወጇ። ከአሁን በኋላ እሰማለሁ፣ አይለመደኝም። ሁለተኛ አይለመደኝም አባብዬ። የዛሬን ማረኝ በጊዮርጊስ፣ የዛሬን ብቻ ማረኝ፣ የዛሬን ብቻ አልኩኝ። እግሩ ላይ ተጠቀለልኩበት። ተንገዳገደ። ይግደልኛል እንጂ አንስቼ ባፈጥረው ምንኛ በተደሰተ። ሁለተኛ ወደ ድብቅ ትሄዳለህ? ኧረ ምን በወጣኝ አባብዬ። እናቴ እየሳቀችብኝ መሰናበቻዬን ከአባቴ እጅ ተረከብኩ። ደግሜ ወደ ድብቅ እንደማልሄድ በመሃል አረጋገጥኩበት። አባቴ ፀጉሬን እየደባበሰ ሲገርፈኝ በሰውነቴ ላይ ያስቀረውን ማህተም አሻሸልኝ። ሁሌም ከምታይም በኋላ አቅፎ ይደባብሰኛል። አይኖቹ እንባ እያቀረሩ ሰንበሮቹ በጣቶቹ ሲያጠፉብኝ ይሞክራሉ። እኔ ግን መመታቴም ጎልቶ የሚሰማኝ የዚያኔ ነው። በእጁ ሰንበሮችን ሲደባብሳቸው የልፋቱን ውጤት እየገመገመ ለነገ የቱ ጋ በምታው ውጤታማ ሆናለሁ፣ የቱ ጋ በምታው ተለቅ ያለ ሰንበር ሊያመጣ ይችላል እያለ ከራሱ ጋር በእኔ ገላ የሚመካከር ይመስለኛል። የክፍላችን ተማሪዎች ወንዶቹ በእንዳልካቸው፣ ሴቶቹ ደግሞ በስንታየው ቆጨ እየተመራን ድብቅ ደረሰ። ቅዳሜ በጠዋት ከየቤታችን የመጣ ነው ትምህርት ቤት ተጠርተናል የሚል ሰበብ ፈጥረን ነበር። ለሰበቡ የተመረጠው ደግሞ የሳይንስ አስተማሪያችን ጋሽ ተፈራ የኋላ ሸት ነው። ጋሽ ተፈራን ለሰበብነት ያስመረጠው የቀደመ ትዕዛዙ ነበር። በሰው ሰራሽ መንገድ ትምህርት ቤታችን ውስጥ አሳ እናረባለን። ለዚህም ታስበው የተዘጋጁ 2 ገንዳዎች አሉ። በአንደኛው ገንዳ ውስጥ ቅድሚያ የውሃ ውስጥ እጽዋትን እንተክላለን። በቀላሉ አሳዎች እየተመገቡ የሚያድጉበት እናደርገዋለን። በሌላኛው ገንዳ ውስጥ ደግሞ አሳዎችን ጨምርና ዳቦ፣ ጉበት፣ የተለያዩ ትላትሎችን እየሰጠን መገባቸዋለን። ከዛ በየትኛው ገንዳ ውስጥ ያሉት አሳዎች ተስማምቷቸው እንደሚራቡ እናጠናለን። ለዚህም የተግባር ሙከራ አሳዎችን ማቅረብ የእናንተ ግዴታ ነው ብሎናል። የጋሼን ግዴታ ተከትሎ ሰበብ ፈጠርን። ተያይዘን ተንጠራርተን ወደ ድብቅ ሄድን። ዝናብ በዝናብ ጥቁር ብቻ የተጠራቀመው ለዋና በምንጠቀምበት ኩሬ ውስጥ አሳ እንደሌለ በተለይ ወንዶቹ በደንብ እናውቃለን። ሁላችን እዛው ነዋ። ከቤት ጠፍተን ድብቅ፣ ከትምህርት ቤት ፎርፈን ድብቅ ነዋ ምሽጋችን። ድብቅ ውስጥ እንቁራሪቶች እንጂ አሳ የለም፣ ኖሮም አያውቅም። በእርግጥ ድብቅ ከመድረሳችን በፊት የሚሊቴሪ ፖሊስ ጫካ ውስጥ አቋርጦ የሚሄደው አነስተኛ ጅረት ፈትሸነዋል። ውሃው አሳ ቀርቶ የውሃናት የመያዝ አቅምና ፍላጎትም የለውም። እኛ የዘውትር አምቡራጭ አውጪዎቹ እያለን ሰላም የለውምና አሳ እዚያች ውሃ ውስጥ ማሰብ ጅልነት። የማይካደው ከድብቅ በተሻለ ኩልል ያለ ንጹህ ውሃ አለው። ለወራጁ ውሃ መገኘት ምክንያቶቹ ማመላለሻና ጥገና የሚባሉት የወታደር መስሪያ ቤቶች ናቸው። ሁለቱም ጋር የመኪና እጥረት ይካሄዳል። ለ24 ሰዓት የአስፋልቱን ዳርቻ የውሃ መውረጃ ቦይ ተከትሎ ሲፈስ ይውላል፣ ያመሻል። የተቃጠሉ የመኪና ሞተር ዘይት ኦይል እንለዋለን። በውሃው ላይ ሲንሳፈፍ ከተንሳፈፈው ዘይት ስር ውሃው እየተሽለኮለከ ሲወጣ ያስደምማል። በውሃ ላይ የቀስተ ደመና ቀለም ተሰበራርቆ ስናየው እንረካለን። ሰማይ ላይ ተመልክተነው አረንጓዴ፣ ቢጫ፣ ቀይ የማርያም መቀነት የኔ የምንለው ጨዋታ ውሃ ጠብ ካለበት ይለወጣል። የኔነቱን ለማረጋገጥ እየተቀመጠበት ደርሰን በእጃችን ነካዋለን። በቀለማት አሸብርቆ አጓጉቶን ስሜታችንና ቀልባችንን ገዝቶ ተስገብግበን በእጃችን የዘገንነው ከውሃው ካነሳነው በኋላ እጃችን ላይ እናጥፋለን። ሌላው ግርምት የሚፈጥር ተአምር። ለነገሩ በኦሊዮ ክፍላችን ውስጥ ያልፈጠርነው ያስተማራችን ላይ ያለ ማለት ይቻላል። ክፍላችንን አጽድተን ስንጨርስ ኦሊዮ አርከፍክፈንበት እንወጣለን። በደንብ ያጸዳ ክፍል የሰንደቅ ዓላማ ሰልፍ ላይ ከፍተኛ ሞራል በሌሎቹ ክፍል ተማሪዎች እንደሚሰጠው ይደረጋል። ታዲያ ከአስተማሪ ጋር ስንጣላ ሰሌዳው አካባቢ በዛ አድርገን እንደፋለን። ቲቸር ሆዬ አገራማን ብሎ ሰክሰክ ሲል አንድ እግር ሰቅሎ በጀርባ ይፈርጣል። ከዚያ ምድረተሜ ውስጥ ለውስጥ እያክተመተመ በሳቅ መንፈቅፈቅ ነው። ሴቶቹ ዲቡ ላይ ተቀምጠው ሞራል ይሰጡናል። ወንዶቹ ደግሞ ውሃ ውስጥ በመዳፋችን
አቅም ውስጥ እየዘገንን እንረጫጫለን፣ እንቦራጨቃለን። ሴቶቹ የክፍል ጓደኞቻችን ስላሉ እኔንና ጠይሜንም ያለ ልምዳችን ከነቁምጣችን ገብተናል። ድብቅ ገላይን እንጂ ቁምጣዬን አበስብሷት አያውቅም ነበር። ዛሬ ግን እድሜ ለክፍል ሴቶች የተመኘን አበሰበሳት። ከሚስቁት ልጆች መሃል ትበልጭን አየኋት። ብራቮ ጭንቅሎ አለችኝ በምልክት የቀኝ አውራ ጣቷን ወደ ኋላ አጥፋ። ሞራሌ ጢም አለ። በደረቴ ውሃ ውስጥ ተኛሁ። ውሃው እንደ ማንሳፈፍ አድርጎ እግሬን ወደ ሰማይ፣ ጭንቅላቴን ወደ ወለሉ ወሰዱ። ብራቮ ጭንቅሎ ጭንቅሎ ጭምት ገባ። ጭብጨባውና ፉጨቱ የሴቶቹ ሁኔታ ይሰማኛል። የድርጉን ዘርግቼ እንደ ዋናተኛ ልቀዝፍባቸው የሞከርኩባቸው ልጆቼ ወደ ወለሉ ሰደዱ። እግሬን ወለሉ ላይ አሳረፉ። አንገቴን ብቅ አደረኩ። ነፍሴ መለሳለች። ብራቮ ብራቮ ጭንቅሎ! ወንዶቹ አድናቆታቸውን ገለጹ። በልበ ሙሉነት በሁለት እግሬ ውሃ ውስጥ ቆሙ። ወንዶቹ ከት ብለው ቢሳቁም የሚስቱ ሴቶች እኔ ላለማየት ፊታቸውን አዞሩ። አንዳንዶቹ ደግሞ አይኖቻቸውን በመዳፋቸው ሸፈኑ። ኧረ ጭንቅሎ ፈር አለኝ ጠንቤ ከርቀቱ ነው። እጅን ወደ ጠቆመ አቅጣጫ አይኖቼን መለሱ። ቁምጣዬ እላይ ላይ የለችም። ራቁቴን ነኝ። ሁሉም ነገር ገባኝ። የወንዶቹ ሆታና የሴቶቹ ሬታ መንስኤ የዋና ጥበቢ ሳይሆን ቁምጣዋ ጠፍቶባት በእፍረት የተኮማተረችው ወሸላይ ነበረች። ሳያት ለራሴ ማሳቀችኝ። ቁምጣዬን ምኔ ከላይ ላይ እንደወለቀ እንጃ። ውሃ ውስጥ እጄን አልሼ አስቀመጥኩበት ወሸላይ። በእንዳልካቸው መሪነት ወደ ሌላ ከመንደራችን ከትምህርት ቤታችን ወደ ራቅ ወዳለ የዋና ስፍራ ሄደ። ቦታው በተለምዶ የመሐመድ እርሻ ይባላል። አካባቢው ከማማሩ በተጨማሪ ፍራፍሬው ያስጎመጃል። ዘይቱናው፣ ማንጎ፣ ጊሽጣውና ሙዙ፣ ብርቱካን፣ ኮኮናት፣ ፓፓዬ፣ ሸንኮራ አገዳ ገና ስናያቸው ቋምጠንባቸዋል። ዋኝተን ስንመለስ እንደምንሰርቅም ተነጋግረን። ውሃው በጣም ደስ ይላል፣ ስፋቱም ያስገርማል። ጥልቀቱ ምን ያክል እንደሆነ ግን ከእንዳልካቸው በስተቀር የሚያውቅ የለም። ወንዶቹ ልብሶቻችንን አወላልቀን እንዳልካቸው ከዳር እስከ ዳር በውሃ ውስጥ በእግሩ እየተጓዘ እንደማያሰምጥ አሳየ። እየዘለልን ገባንበት። መንቦራጨቅ፣ መረጫጨት ጀመረ። ጫጫታችን የአካባቢውን ጸጥታ ጠረመሰ። በስንታየው ቆጬ ቀዳሽነት የተጀመረው የሴት ዋናተኞች ቁጥር ቀስ በቀስ ጨመረ። የሴት ወንድ ሳንል ተቀላቅለን ውሃ ውስጥ ተጠቀስ። በደረት ተኝተን ለመዋኘት ከሚሞክሩት በተለይ እንደ እንቁራሪት እንጣጥ የሚሉት ያስቃሉ። ዋና ባንችልም በማይችሉት መሳቃችን አልቀርም። በተለይ አይቸውና አቤልማ የሚዋኙ ሳይሆን የሚሸበሽቡ ነው ይመስሉ። እኔና ጠንቤ ከሴቶቹ ጋር ተቀላቅለን ዋኝተን አናውቅም። መዋኘቴን አቁሜ ትበልጪን ማድነቅ ጀመርኩ። ፀጉሯ በውሃ ረሶ አንገትና ትከሻዋ ላይ ተለጥፎ እንደ ራበው ውሻ ተኮራምቷል። የጡቶቿ ጫፎች አበጥና ሾል ብለዋል። ጡቶቿ ያደጉላት በውሃና ታስጠብታ እንደሆነ አመኑ። ጓደኞቻችን ባይኖሩ ጡቶቿን ጨምቄ ምን እንደሚወጣው አመለከት ነበር። ትበልጪን አንድ እግሯን ከመሬት ሳትነቅል በሁለት እጆቿ ውሃውን ሸብረክ ብላ እየቀዘፈች መሬት ያረገጠውን እግሯ ቀና ታደርጋለች። ወደ ውሃው ሳትገባ በፊት ነጭ የነበረው ሙታንቲዋ በምንዋኝበት ውሃ ቆሽሾባታል። ገዝታው ሳይሆን ከውሃ ውስጥ አግኝታ ያጠለቀች ይመስላል። ከቤት ስገባ እንዳትገረፍ ሰርቀሁላት። እንደኔ በአለንጋ እየተለጠለጠች በበር እንዳትጣጠብ ፈራሁላት። በባለ ሁለት ምላስ አለንጋና ላጥላጥ ስትደረግ ያበጡ ጡቶቿ እንደፈርጡባት ፈራሁላት። ወይ ደግሞ ጡቶቿ ሲፈርጡ ከውስጣቸው የሚወጣውን ነገር ለማየት እንድታደል እነሱ ቤት መሆንኩና ወይም እኛ ቤት አብረን በተገረፍን ስንል ተመኘ። ምን ሆኖ ጭንቅሎ የምታለቅሰው አለኛ ቤት ተጠግቶ። ምንም ታዲያ አይኑ ውስጥ ትንኝ ገብታብን ያለቀስከው? ኧረ አላለቀስኩም። እያለቀስክ አይደል እንዴ? ኧረ እኔ አላለቀስኩም። ካለምከኝ ጎንበስ በልና በውሃ ውስጥ ፊትህን ያው። አፈርኩ። ሳይታወቀኝ ስለትበልጪ እያሰብኩ እያለቀስኩኝ ነበር።
በውሃው ዘግኜ ፊቴን ታጠብኩት። እንዳልክ ከምንዋኝበት ግድብ ወጣ። ራቁቱን ወደ እርሻ ውስጥ ገባና የሆነ ትልቅ ብረት ይዞ መጣ። ያረጀ ማረሻ መሰለኝ። የግድቡን ውሃ ለማፍረስ ግድግዳውን ቆፈረው። ወንዶቹ በጉልበት አገዝ ነው። ውሃው መሽሎኪያው ቀዳዳ ሲያገኝ ግድግዳውን ቦደሰው። አቤልና ትበልጬን እያንደባለለ ይዟቸው መጥቶ ከግድግዳው ጋር ላፈማል። ውሃው ያልተጠናቀቀውን በሙሉ በእግራቸው እየሰቀለ እያጋደመ አንደባለለ። እንዳልክ ግን እየሆነ ባለው ነገር ተደስቶ ይስቅ። ውሃው ፈሶ እርሻውን አጥለቀለቀው። ለውዝና ስኳር ድንች በውሃው ተዋጠ። ልብሳችንን ለብሰን ከአካባቢው መጥፋት ፈለግን። የአንዳችንም ልብስ የለም። ፈለግን አጣን። ሴቶቹ ማልቀስ ጀመሩ። የኔም ሱሪ የለችም። አውልቀው ለዓመት በዓል ይታጠባል ስባል እምቢ ብዬ ነበር የመጣሁት። አልቀሼ ለብሰዋለሁ ብዬ የገመትኩት ሱሪ ጥዬ ስገባ የምገረፈው ሳስበው ተንቀጠቀጠ። የእርሻውን እና የግድቡን ባለቤት መሀዲ ምንጫና ረጃጅም እርጥብ የባህር ዛፍ ግን ጣያጩኞችን ይዞ መጣ። ፈራ ነው። ውሃውን ልቀን እርሻውን ያበላሸንበት ምክንያት ጠየቀ። መልስ ሲያጣ በቅርበት ፊት ለፊቱ ተገትሮ ያገኘውን ጠንበለልን በአርጩሜ ዥወጥ አደረገ። ጠንቤ ጮኸች። በውሃ የራሰ ገላዋን አርጩሜ ሲነካባት አበደች። መሀዲን ሁላችንም ፈራ ነው። ትበልጪማ ስትርገፈገፍ ላያት አጣዳፊ ወባ የያዛት ትመስል ነበር። መሀዲ ከሚፈራቸው ነገሮች አንደኛው ወታደር እንደሆነ መጀመሪያውኑ እንዳልክ ነግሮናል። አርጩሜው ለተረኛ ተገራፊ እያሰናዳ የወላጆቻችንን ስራ ጠየቀን። ሁላችንም የወታደር ልጆች መሆናችንን ገለጽልን። የውሸታቸውንም የወታደር ልጆች ነን ያሉን ነበሩ። አርጩሜውን በቅጽበት ወረወረ። እኛ ከገረፈ የሚከተለውን ገምቶ ስለፈራ ደስ አለ። አጠገባችን የሌሉትን ወታደሮቹን አባቶቻችንን እያሰብን ተጀነነ። ተጠቃቅሰን ሳቅ ነበር። አንዳንዶቹ ሴቶች እያለቀሱ እጆቻቸውን ዳቦቻቸው ላይ ጭነው የመጡበትን ሁኔታ አረገሙ። ከወንዶቹ ጋር ተቀላቅለን የምትስቀው ስንታየው ቁጭ ብቻ ናት። የትበልጪን እንባ ማየት ከበደኝ። የትበልጪ እንባ የኔን እንባ ተጣራ። ስለትበልጪ አለቀሱ። እንድንበረከት ታዘዘ። ተንበረከት። ጎን ለጎን ተሾካሾክን። የምናመልጥበትን ዘዴ ፍለጋ ተመካከረ። እንሩጥ አለኝ ጠንቤ። እሺ ግን ሮጦ ቢዘንስ? ጠንቤ ራሷ ሀሳብታ ራሷ ታለች። ሳያየን ነው የምሸውደው። ወደ ጆሮ አጠጋቢ ነገርኳት። እሺ ተዘጋጅ። ቁጥር ምንድነው የምትቆጥረው? 1 2 3 ነው። ጭንቅለው ደግሞ ቢያንስ ለችግር ቀን እንኳን ብልጣት ነው እንዴ? ተናደደብኝ። እንደተንበረከክን ወደ ኋላ መንፋቀቅ ጀመረ። እንዳታስፎግር አስጠነቀቀኝ። ኢሻ መሰሉን የወፍ ቆሎች ከአጋሾቻችን አይን ተከለሉበት። መሀዲ ከተንበረከኩ ጓደኞቻችን ፊት ለፊት ሽሩጥን ለብሶ የፍየል ቆዳ አጥፎ ጫቱን ይገማል። ስላላየን ስለሸወድነውም ደስ አለ። በል ከዚህ በኋላ እንሩጥ። ቢያጉንዞ ቁልቁለቱን ሮጠ። ተከተልኳት። ቁልቁለቱን አንደርድሮ አንከባለለኝ። ሰውነቴ ተጋጋጠ። ደሜ ከውስጤ እዥ ሆኖ በቆዳዬ መፍለቅ ጀመረ። ከእንቅፋትም በግጭትም ቀድሞ ደግሞ የማያጣው ትልቁ ጭንቅላቴ አወጣ። ጠንቤም የጥንቆራሾቱን በጫጫ ታቅፋለች። ራቁታችንን መሆኑን ስናይ ደነገጠ። መጥፋታችን ትክክል እንዳልነበር ተማመነ። ያለ ልብስ ወዴት መሄድ እንደማንችል ሲገባን ወደኋላ ለመመለስ ተስማማ። መሀዲ መጥፋታችንን አውቋል። ይህንን ያወቀውን በስም ወይም በመልክ ለይቶ ሳይሆን በልብሳችን ነበር። የጓደኞቻችንን ልብስ ሲሰጥ ይህን ጠንቤ ተረፈው። እንዳልካቸው ተንበርክኳል። ራቁቱን ነው። በአራት ማዕዘን ያለቅሳል። ጀርባው ሰንበር በሰንበር ሆኗል። ጥቁር ቆዳው ቀያይ ሰንበር ተሸክሟል። የተቀጣው በእኛ ምክንያት ነበር። ጥፋታችንን ሲያረጋግጥ እንዳንፎገር አስቦ የኔ ሱሪዎች ናቸው ከቤት ስወጣ ደራርቤ ለብሻቸው ነው ብሎ ሲሸውደው ሞከረ። መሀዲን የእንዳልክን ማውሸት ሲያውቅ ተናዶ በረፈው። አንበረከከው። ወደ ጓደኞቻችን ስንመለስ ሴቶቹ ጮሁ። መሀዲ ደንገጥ ብሎ ተመለከተ።
ተጠጋነውና ለይቅርታ እግሩ ስር ተንበረከክንለት። የት ነበራችሁ? አርጩሜውን ጨብጦ አፈጠጠብን። ሽንታችንን ልንሸና ሄደን ነው። ሽንታችሁን ብቻ? ኧረ አውራችንንም አትናል አልኩት ፍጥር። የት? እዚያ የወፍ ቆሎ ስር እርሻዬ ውስጥ እንድታሩ ማን የፈቀደላችሁ? ፈጥሮን ነው፣ ይቅርታ አድርግልን ጠንቤ ለመነች። እንዳልክን ከተንበረከከበት አስነሳውና እንዲገርፈን አዘዘ። እኔ ያለማታም ከፈለግ አንተ ምታቸው፣ የያዝኩትን ፈጽም፣ ያለበለዚያ አንተ ነው መመታ። እንደፈለግ ምታኝ እንጂ ጓደኞቼን አልመታም። ሶስታችሁም ፊት ለፊቴ ሽንታችሁን ሽኑ። ፈራንም አፈርን። አፍጥኑት። ማህዲን በቅል በያዘው ወተት እየተጎነጨች አዘዘ። ሶስታችንም ተያዩ። የጓደኞቻችን አይን ተመልረው ወደኛ አነጣጠሩብን። አውሩት። ማህዲን ፊት ላይ የደበዘዘ ፈገግታ ብቻ ይታያል። ዝም አሉ። እጆቻችንን በቁምጣችን በኩል አሸንፈን መሸኛዎቻችንን ጨብጠናል። ለመሳቅ ያቀረበቁት ጓደኞቻችን አንገታቸውን አሰደቡ። ማህዲ በያዘው አርጩሜ ቂጣችንን ሲልጠን አውጥተን አንፎለፎለ። ጓደኞቻችን አስካሉ። ጭራሽ ሞራል ሊሰጡን ጀመሩ። ብራቮ ጠንቤ ብራቮ! ራስ በዛው ይዙ ተቀደሙ። በጭንቅሎ ትልቀት ሲቀልዱ እንዲህ ነው የሚሉ። እንዳልክ ብራቮ! እየተሳሳቅን ስንሸናና ማህዲ መሽናት እንድናቆም አስጠነቀቀን። ደንግጠን ቁምጣችን ላይ ጭርቅ አደረግን። እርሻዬ ላይ ለምን ሸናል? ማህዲ ግራ የተጋባንበትን ጥያቄ ሰነዘረ። ራስን ሽኑ ብለን አይደል እንዴ? እንዳልክ ጥያቄውን በጥያቄ መለስለት። አንተ ጥጋበኛ፣ እንዳልጨምረልሽ ሽኑ እንጂ እርሻዬ ላይ ሽኑ አላልኩም። ስለዚህ ሽንታችሁን ከእርሻዬ ላይ አንሱልኝ። እንዴ እንዴት አድርገን? ጠይሜ በእጇ ለማፈስ ተዘጋጅታ ጠየቀች። እኔ ምን አውቃለሁ? ብትፈልጉ ምጠጡት፣ ብትፈልጉ ፈሱት። ብቻ ነው የምፈልገው ሽንታችሁን ከርሻዬ ላይ እንድታነሱልኝ ነው። ያለዚያ ውሻ ነው የምለቅባችሁ። ተቆጣ። ሶስታችንም የረጠበውን አሸዋማ አፈር በእጃችን ሰበሰብነው። አፈሬን ቁጭ አድርጉ፣ ይህን ግማታም ሽታ ነው እንጂ አፈሬን አፈሱልኝ አላልኳችሁ። መላቀጣችንን አሳጣ። ማህዲን አሰቃየን። እጅ በጆሮ ቁጭ ብድግ አሰሩ። እግራችን ተንበረከክን። ጓደኞቻችን በሙሉ እኛን ተከትለው አለቀሱ። ጫካው በእኛ ለቅሶ ተዋጠ። የሚሊተሪ ፖሊስ ጫካ ዘበኞች ጋሽ ጴጥሮስ እና ጋሽ አማረ ደረሱልን። ጋሽ ጴጥሮስ የእንዳልክን የክርስትና አባት ናቸው። የልጃቸውን ሰንበር በሰንበር መሆን ሲመለከቱ ተናደዱ። መሳሪያቸውን አቀባበሉ። በሰደፍ ማህዲን ወገቡን አቀመጡት። በደረቱ ተደፋ። የእንዳልክ እንባ የክርስትና አባቱን መምጣት ተከትሎ የፍስ መመጠጥ ጀመረ። ማህዲን ልብሱን አስወለቁት። እሱኛ ራቁቱን አድርጎ እንደሳቀብን ተሰብስበን ሳቅንበት። በደንብ ተገረፈ። እንዳስለቀሰን በተራው አለቀሰ። ይቅርታ ጠይቆ ምህረት ተደረገለት። ማህዲ ከእርሻ ውስጥ ዘይቱንና ማንጎ ፓፓዬ ቆርጦ አደለ። ለነጋሽ ጴጥሮስ ጫት ቆረጠላቸው። ከማህዲ ጋር ይቅርታ ጠይቀን ታረቀ። የገደበውን ውሃ ለቀን ያጠፋንበትን በለውዝና ቢጣጢስ ወይም ስኳር ድንች አሳያቸው። ሁለቱም ዘበኞች በጥፋታችን አዘኑ። እኛም ውሃውን የለቀቅነው ፈሶ ካለቀ በኋላ ከስር የምናገኛቸው ማሳዎች በመውሰድ ፈልገን እንደነበር ተናገሩ። ልጆቹ አላጠፉም፣ ጥሩ ስራ ሰርተዋል ብለው አይደለም የመታን። ግን እንዴት ልጆቹ ራቁት ይገረፋሉ? የልጅ ገላ እኮ ስስ ነው። ማህዲ እንኳንስ ውሃ ነክቶና እንዲሁም ዱላ ሲያርፍባቸው ይለበልበዋል። ልጆቹ ላጠፉት ጥፋት ይቅርታ እንጠይቃለን አሉትና ጋሽ ጴጥሮስና የጋሽ አማረን ውክልና ወስደዋል። ጋሽ ጴጥሮስ በጨካኝነታቸው ዝነኛ ናቸው። የባህር ዛፍ ቀበኛ ቅልጥም በጥይት በመስበር ይታወቃሉ። እሳቸው ተረኛ ከሆኑ የሚሰረቅ ዛፍ የለም። ለጫት ሲያወጡ ወደ ሚሊተሪ ፖሊስ ጫካ ገባ ብሎ አጣና ገንጠል አድርጎ ሸጠው የሚመረቅኑ ጎረምሶች በጋሽ ጴጥሮስ ተራ ሲያዛሉ ይውላታል እንጂ ጎራይ ከመሞት መሰንበት እየመረጡ። ጋሽ ጴጥሮስ እንኳንስ ለዛፍ ቆራጭ ለቅጠል ለቃሚውም አይመቹ።
ከዛፍ ላይ ጠውልገውና ደርቆ የረገፈውን ቅጠል ለለቃሚ ይከለክላሉ። ምክንያታቸው ደግሞ ሰዎቹ የረገፈ ቅጠል ሲያጡ እርጥቡን የሸመጠጡ ጆንያቸውን ይሞላሉ የሚል ነው። ሚሊተሪ ፖሊስ ጫካ ውስጥ እንደ ልብ በፈቃዳቸው ሰዓት እየገባች ቅጠል የመልቀም ያልተጻፈ ስልጣን ያላት የሺ ድንጋይ ላይ ፊሺ፣ ጴጥሮስ ሲመጣ ቆመሽ ደንሽ እያለን የምናበሽቃት እንጀራ ጋጋሪ ናት። ሚሊተሪ ፖሊስ ጫካ ውስጥ የጡንቻ ዋሻ የሚባል ቦታ አለ። ጡንቻ ሻካራም ሐማል ነው። ገንዘብ እየተቀበለ የሰዎችን ሸክም የሚያቃልል ወዛደር። ዋሻው ጨለማ ነው፣ ያውም ጥቅጥቅ ጽልመት የወጣው ዋሻ። ብዙ ጊዜ ወንድና ሴት ተቃቅፈው እየገቡበት ቆይተው ሱሪውና ቀሚሳቸውን እያራገፉ እየተስተካከሉ ይወጣሉ። ጋሽ ጴጥሮስ እና የሺም ብዙ ጊዜ የባህር ዛፉ ቅጠል ይዘው ወደ ዋሻው ይገባሉ። የሺ እየኮረኮሩና እያሳሳቋት ወደ ዋሻው ይዘዋት ይገቡና ቆይተው ይወጣሉ። እነሱ ከወጡ በኋላ ወደ ዋሻው ገብተን የተጎዘጎዘውን የባህር ዛፍ ቅጠል ላይ እንንደባልላለን፣ እንገላበጣለን። ጋሽ ጴጥሮስ ከመጣ ግን ገደለ። ለነገሩ ዋሻው 2 በር ስላለው በአንዱ ሲመጣ በሌላኛው እንሸውዳቸዋለን። አንዳንዴም እዚያች ዋሻ ውስጥ ተቀምጠን በአጠገባችን ሮጠው ያልፋሉ። ደጅ ጠራራ ፀሐይ ቢሆንም ውስጥ ግን ያለ ባትሪ እርዳታ መጓዝ ይከብዳል። የሺ በዋናነት የጋሽ ኢብራሂም ሚስት ናት። ጴጥሮስና ኢብራሂም ደግሞ ባልጃሞ ናቸው። ልጅ እግር ወጣት ነገር ናት። የኛ የሽማግሌ ሚስት አትመስልም። ሚስት መሆኗን ያወቅነው ከቤተሰባችን የቡና ወሬ ነበር። ልጃቸው እንጂ በምን ተአምር ሚስት ብቻ አትመስልም። ከገጠር አስመጥተው አገባት። ከወሎ አንገትና ጉንጯ ላይ የመስቀል የሰንሰለትና የነጠብጣብ ቅርጽ ያለው ንቅሳት አለባት። አነጋገሯ የኛ ማላመጫ አድርጓታል። የማይመለከተንን ርዕስ እያነሳ እናዋራታለን። ስታወራት እንስቅባታለን። ስንስቅባት ትናደዳለች። ስትናደድ የዴንዴሳም ልጅ ብላ ትሰድበናለች። ድንጋይ አንስታ ታባርረናለች። ስታባርረን ደስ ይለናል። የሺ እኛን የምታባርረን ጋሽ ጴጥሮስም እሷን እያባረረ ወደ ጡንቻ ዋሻ ያስገባታል። ቆይተው ከዋሻ ሲወጡ ተደብቀን እናያቸዋለን። የሺ ቀሚሷን እያራገፈች ግራ ቀኙን ተመልክታ ትወጣለች። ፀጉሯ ደግሞ ጋሽ ጴጥሮስ ያራግፋላታል። ፀጉሯን እያራገፈው ሲያበቃ ቂጧን በጥፊ ይመቱባታል። ጥፊ የቀመሰውን ቂጧ እያሻሸት እየሮጠች ወደ ጢሻ ትገባለች። ይከተሏታል። ከጉቶና ጉቶ ላይ ተለጥፎ ያደገውን ለጋ ባህር ዛፍ ላይ እየገነጠሉ እየሰባበሩ ጆንያዋ ውስጥ ይጨምሩላታል። ከጫካው እስከ ዋናው መንገድ ማገዶዋን ተሸክማ ያወጡላታል። ጠመንጃቸውን አንግታ ሮጥ እያለች ትከተላቸዋለች። ሲደክማቸው ሸክማቸውን ያራግፋሉ። የሺ በርከክ ትልላቸዋለች። ጆንያውን አንስተው ወገቧ ላይ ይጭኑላታል። ጆንያው ወገቧን ሲያንተራስ ጎንበስ ብላ በሁለት እጆቿ መሬቷን ትደግፋለች። በቂጧ ፈንደል እንዳለች ጋሽ ጴጥሮስ የመያዝ ገመዱን ያንጠፋላል። ጆንያው ከትሻዋ ጋር ለማስተሳሰር ይታገላሉ። ጥብቅ አድርገው ያስሩላታል። ገመድ የማይጠፋው የሚመስሉ ጡቶቿን ይጎነታተላሉ። በእጇ እጆቻቸውን መታት ታደርጋቸዋለች። ፊቷ ላይ ግን ብስጭት አይታይም። እሷ ተሸክማ እንዳጎነበሰችው ከጡቷና ከቂጧ ጋር ድብብቆሽ ይጫወታል። ሲደክማት ለመነሳት ትሞክራለች። ጆንያው በእርጥብ እንጨት ስለተሞላ ባይከብዳት ነው የሚገርመው። ተነስታ መሬትን በሁለት እግሮቿ እስክትረግጥ ትቸገራለች። ጋሽ ጴጥሮስ ከኋላዋ ሆኖ እጃቸውን ወደ ደረቷ ይልካሉ። በላይ በትከሻዋ በኩል የሰደዱት እጆቿ ለጡቶቿ ይርቅባቸዋል። ከነ ሸክሟ ለማንሳት ይቸገራሉ። የድጋሚ ሙከራቸውን በጆንያ አልፈው በብብቷ በኩል ያደርጋሉ። በብብቷ በኩል አልፈው ሁለቱን ጡቶቿን አቅፈው ሞታቸውን ያነሷታል። ነፍስ ትዘራለች። ጉልበቷ ሙሉ ይሆናል። ዳገቱን እያማጠች ስትወጣ ከዓይኖቻቸው እስክትርቅ ቆሞ ያያታል። ዓይኖቻቸው ከየሺ ምስል ሲርቁ ተመልሰው ወደ ጫካ ይገባሉ። የጫካው ጠባቂ መሆናቸው ትዝ የሚላቸው የሺን ከሸኙ በኋላ ነው።
ወደ ቀጭኗ ወራጅ ውሃ እያንጎራጎሩ ይጠጋሉ። ዙሪያ ገባውን ከቃኙ በኋላ መጀመሪያ ክላሻቸውን ያስቀምጣሉ። ኮፍያቸው፣ የወታደር ፊልድ ጃኬታቸውን፣ ሹራባቸውን፣ ሸሚዛቸውን፣ ካኔተራቸውን፣ ተከስክስ ጫማቸው፣ ተረከዝ ቡትስ ካልሲያቸው፣ ሱሪያቸውን፣ በመጨረሻ ቡራቡሬ መታታቸውን ያወልቃሉ። ትንሽዬ ባለቀለበት ወርቃማ ቻርሜል ላይ የሚታይበት ኪስ ያለው ጄምስ ቦንድ። የጥቁር ተፈጥሯዊ ቆዳ ባለቤት የሆኑት ጋሽ ጴጥሮስ ያለ ልብስ ስናያቸው ትንሽ ልቦቻችን ድው ይላል። አይኖቻችንን ጭንና ጭናቸው መሀል ተንጠልጥለው በሚወዛወዛው ጥቁር ጭንቅላታማ ሙዛቸው ላይ ይወረወራል። ከወራጁ ውሃ በእጃችን ጨልፈው ቅድሚያ ሙዛቸውን ያጠጣል። በውሃ እያንጨፈጨፉ እያዋሩታል። ምን እንደሚሉት አይሰማንም እንጂ እያዋሩታል፣ ያሻሹታል። ሳሙና እየቀቡ ደጋግመው ያጡታል። ጭንቅላቱን ደፍቶ የነበረው ሙዛቸው ቀና ቀና ይላል እንደ ዘረጋ እግር። ልክ የኔ ጠዋት ከእንቅልፌ ስነሳ ሽንቴን ሲወጥረኝ እንደሚሆን ነው። ልክ እንደዚያ ጴጥሮስ አይቻለሁ ይላል ጠይሜ ድምፁን አቀጥኖ። ሞረሽ የማርያም ብቅል እየፈጨው ነው ይላሉ እያማተቡ። አቤት ውሸት! ጠይሜ ድምፁን ከቅጥም የምር ሴት ነው የሚመስለው። ጴጥሮስ የሺዋር ጡንቻ ዋሻ ውስጥ ባለጌ ነገር አድርጋችሁ ነው አይደል? ጠይሜ ይከትላል። ገላቸውን ሳሙና መለቅለቃቸውን ጠብቆ ለጋሽ ብሮ እንናገራለን እላለሁ። በንዴት ብው ብለው ወደ ድምጻችን አቅጣጫ ተነቃቅለው ለማየት ይሞክራሉ። ፊታቸውን ያዳረሰውን ሳሙና በውሃ ተለቃልቀው ጥይታቸውን ሲያነሱ የልባችን ድቡድቡታን ተከትሎ እንፈረጥጣለን። ያዘው የታባቱ የዲቃላ ውላጅ በሩጫ ሳይከተሉ በድምፅ ብቻ ያሳድዱናል። በቃ አንድ ናቸው ብዙ ጊዜ ጋሽ ጴጥሮስ። ከናትናኤል ነጋሽ በስተቀር ሁሉም የ5ኛ ቢ ክፍል ተማሪ ታመሙ። የሁላችንም ህመም ሁኔታ ተመሳሰለ። ሁላችንም ቂጣችንን ያለማቋረጥ አፈሰሰ። የበላነው ሆዳችን ውስጥ አለመቀመጥ አለ። የሚያስጮህ የሆድ ቁርጠትና የሚያጎብጥ የወገብ ህመም ቀፈደደ። በትበልጪ ዘርአ ዮርዳኖስ ይስሐቅ ወንድምና እህቶቹ ፍሬ ዓለምና ምዕራፍ አበበ በስተቀር ጦር ሰራዊት ሆስፒታል በወላጆቻችን ተደፍነው ታከሙ። የወታደር ልጆች ስለሆነ ወታደራዊ ሆስፒታል ውስጥ የመታከም መብት አለ። እነ ትበልጥጪ ግን ሕይወት ፋና ሆስፒታል ነበር የታከሙት። የሲቪል ልጆች ናቸው። ናትናኤል ነጋሽና ወደ ዋና አብሮን ስላልሄደ ከበሽታው ነፃ ሆነ። ትምህርት ቤታችን ሚስጥራችንን ሳያውቅ ተላላፊ የእጆች በሽታ ስለገባ ተብሎ ለ1 ሳምንት ተዘጋ። ድብቅ የመዋኛ ስፍራ፣ ድብቅ ሚስጥር፣ ድብቅ በሽታ።